ይህ ለባል የተሰጠው ኃላፊነት እንድንሆን የተጠበቀው ነገር በጣም ከብዶኛል። ሚስት ትዳርን የምትሰራ ናት ማለትም ማስተካከልም ማበላሸትንም እጇ ላይ እንዳለ ነው። ባሎችን በቃ መፍጠር እንደ ክርስቶስ የሆነ ክርስቶስ በቃ ትልቋ ክርስቲያኗ ባል ነው አይደለ? እንደ ክርስቶስ ባል እንድሆንላት ለሚስቴ ሊያበቃኝ ነው። ስለዚህ የባልን ኔቸር ማወቅ፣ አስተዳደግ፣ ባኗኗር፣ በቤት በተለያየ ነገር በቃ የማይገናኙ ሰዎች ደግሞ በጾታ ወንድና ሴት ይሄ ሁለቱ ሰዎች አንድ ላይ ሲመጡ ግን ምንድን ነው አንድ ያደርጋቸው? ዝም ብሎ ባል መሆን ይቻላል። ሆን ብሎ ደግሞ ባል ነኝ ብሎ ደግሞ እንደ ባል ለማሰብ ቀላል ግባት በቃ አንቺ ላይ መስራ እኛ ላይ በቃ እኛ ላይ እስቲ እኔ ምን አድርጌያለሁ ለሆነ ነገር ባሌ ለምን እንደዛ ሪስፖንድ አደረገ? ቤተክርስቲያን መልክና ቅርጽ እንኳን ሳይኖራት ነው የወደዳት። ኖሯትም ደግሞ በብዙ ፊት መጨማደድ በምትሆንበትም ጊዜ እንኳን ህይወትን ሰጣ። ባሎቻችን እኛ እንደምንፈልገው ሪስፖንድ ካላደረጉ ምናልባት በዚህኛው እንደዚህም ብሎ አስቦ ነው ብሎ ለአይምሮ ይሄንን መልስ መስጠት። አንኮንዲሽናሊ ነው የወደደ። መውደዱ አይደለም ከባዱ፣ እንደ ክርስቶስ መውደዱ በጣም ከባዱ። ይህ ሰማይ ፋሚሊ ነው። እንዴት ሰነበታችሁ? በሰማይ ፋሚሊ ቤተሰባዊ ጉዳዮችን ከጋብቻና ከልጆች አስተዳደግ ጋር የተነሱ ነገሮችን እንደ አፍ ማርጠቢያ ትንንሽ ነገሮችን እያነሳ እናንተ ሀሳቦቹን እንድታሳድጓቸው እንድትነጋገሩባቸው ማድረግ ቀጥለናል። ዛሬ ደግሞ አንድ የተለየ ርዕሰ ጉዳይ ላይ እንነጋገራለን። እዚህ በቅርብ ያገኘኋቸው አንድ ታሪካዊ ቦታ ያገኘኋቸው ወንድም ፍጹምና ወንዱ የት ነበር የተገናኘ ነው? ትምህርት ቤት። የት ትምህርት ቤት? ምን አይነት ትምህርት ቤት ነው የተገናኘ ነው? የባሎች ትምህርት ቤት ነው የተገናኘ ነው። የባሎች ትምህርት ቤት። አዎ። ስለዚህ የትዳር ሁኔታችሁ ማወቅ አለብኝ እንግዲህ ያው መጀመሪያ። እሺ ጌት ቴንክ ዩ። የኔ ትዳር ሁኔታ ካገባው 15 ዓመት መስከረም 23 15 ዓመት ሆኖናል። እግዚአብሔር መልካም አደራን 4 አደራዎች ሰጥቶናል። 2 ወንዶች 2 ሴቶች አሉ። የእግዚአብሔር ስም ይባረክ። 14 11 እና የ5 ዓመት ትዊንሶች አሉን ማለት ነው። እና 15 ዓመት በትዳር የቆየ ሰውዬ በሚስቱ ሪኮመንዴሽን የባሎች ትምህርት ቤት ተልኮ ተምሯል ማለት ነው። ኦኬ። ስለዚህ ከዚህ ሁሉ ዓመት በኋላ ወደ ባሎች ትምህርት ቤት ተልከን ነው። በነገር ላይ እኔም 17 ዓመቴ ነው እዛው ተልኬ ነው የተገናኘ ነው። እኔ ያው ሚያዝያ 28 2015 1 ዓመት ከ7 ወር ነው እንደ አዲስ ሙሽራ ሪኮመንድ ስደረግ ምን አይነት ባል መሆን እንደምፈልግ ለራሴ ስል ነበርና ርዕሱም ለእኔ በጣም ቻሌንጅ ስላደረገኝ የባል ትምህርት ቤት አለ ወይ ባል መማር አለበት ወይ የሚለውን ኮንሲደር አድርጌ ነው ለመምጣት የሞከርኩት። በመምጣቴም እናንተን የመሰለ ደግሞ ወዳጅ አግኝቻለሁ። ኤክስፒሪየንስ እኔም ማስታወቂያውን ሳየው ብዙ ጊዜ ይል ነበር አንድ ሰው የሂሳብ ሰራተኛ ለመሆን ቢያንስ 3 ዓመት በደንብ አድርጎ ይማራል። ሐኪም ለመሆን 6 ዓመት ይማራል። ግንበኛ ለመሆን እንዳለ 5 ዓመት ይማራል። ባልን የሚያክል ስራ የቤተሰብ ኃላፊነትን ስንቀበል የት ነው የምንማረው የሚለው ሁሌ ያሳስበኝ ስለነበር ገና ማስታወቂያውን ሳየው ነው የወደድኩት። እኔም እንደ ክርስቶስ የባሎች ትምህርት ቤት ነው የሚለው እና ዘልዬ ነው የተመዘገብኩት። በእርግጥ እኔም ሚስቴ ነች ያስመዘገበች። ምን ማለት እንደሆነ ይታያል የሁለታችን እንግዲህ። እኔም ከ17 ዓመት በኋላ ነው ወደዛ ትምህርት ቤት የተመለስኩት እና አንዱ እዛ አካባቢ የነበሩ ባሎችን ሳስብ እንዳስብ ያደረገኝ ከብዙ የህይወት ውጥረት፣ ማህበራዊ ጉዳይ፣ የልጆቹ ጉዳይ፣ ስራ ሁሉ ትተን ወደዛ ትምህርት ቤት ለመሄድ ምንድን ነበር ገፊው ምክንያት? እኔም እንኳን የዓመት ፈቃዴን ሞልቼ ነበር ወደዛ ትምህርት ቤት የሄድኩትና ከወንዱን ጀምር እስቲ እንዴ በልምድ ያገኘኸው ነገር ነበረ፣ ግን ያን ሁሉ ነገር ትተህ ወደዚህ ትምህርት ቤት እንድትሄድ ያደረገ ምንድን ነው? እሺ እኔ ወደዛ እንዲሄድ ያደረገኝ መጀመሪያ የሚስቴ ፍቅር ነው የምላት የፍቅር ጥያቄ ነው። ደወለችና እንደዚህ ያለ ምን ስላት የባሎች ትምህርት ቤት እና አልኳት። አይ እንዲህ ብትሄድ እኮ
እግዚአብሔር በርን ከፍቶልን በቤተክርስቲያን ውስጥ የቤተሰብ ማማከርና ማስተማር አገልግሎት ውስጥ ገብተናል። 4 ዓመት ሆኖናል። ከዚህ በፊት ገና እጮኛሞች እያለን የምስለው ነገር ነበረ። እግዚአብሔር ደግሞ በሰዓቱ አስገባን። ለካ ሲያስገባን ለእኔ ራርቶልኝ ነበረ። እኔን መጀመሪያ ላይ ያስተምረኝ፣ እኔን ካውንስል ሊያደርገኝ እያሰበ ነበር እና ልክ እሷ ደውላ እኔን ስትለኝ ምን ይጠቅመኛል ስላት ቢያንስ ለአገልግሎታችን የሆነ ነገር ግብአት ታገኛለህ፣ አስመዘግብ ነው፣ ምን ችግር አለው? ደግሞ 1 ሰዓት ተኩል እስከ 4 ሰዓት ነው ማለች። ልባም ሴት ነች። በጣም ልባም ነች እሷም ስትለኝ ኦኬ አንዳንዴ ለሚስታችሁ ብላችሁ የምታደርጉት ነገር አለ እንዴ? እሷ እንዲገር ከሆነች ደስ ይበላት ብዬ ነው ያደረኩት። እና በዚህ አጋጣሚ ከገባ በኋላ ግን በጣም ነው ደስ ያለኝ። በጣም ደስ ያለኝ ቢያንስ ሰዎች ባሎችን አግኝቻለሁ። ባሎች የሆኑ ወንድሞች፣ ምክንያቱም እሱ ነው የኋላ ቀጥልበት ይሆናል እንጂ ባሎችን አግኝቻለሁ። እሺ ፍፄ፣ እኔ ምናልባት እዛ የእንቁልብ ፕሮግራም ነበራቸውና ልክ ነህ። ይህንን ትምህርት ቤት ያዘጋጀው የቤተሰብ ቅጥር አዳሽ የሚባለው ድርጅት ነው። የሴቶቹ ነው ደግሞ እንቁልብ የሚባለው። እሷን ባለቤቴን አድርሳት ስለነበር በጣም ማለት ትሬኒንጉን ወይም ደግሞ ትምህርቱን ከተማረች በኋላ የሚገርም ፋውንዴሽናል የሆኑ ጥሩ ነገሮች አዩኝና በስንተኛው ቀን ሳሮንን የእኛስ መቼ ነው ብያት ነው ጠቆም አድርጊያት ያለፍኩትኝና ኢቭን ካረጋችሁት ግን ጠዋት አድርጉት ሞርኒንግ ላይ ብያት ነበርና ኢሚዲየትሊ እዛ ጋር ቃሌን ሰጥቼኝ ስለነበር ማስታወቂያውንም ሳየው በጣም አንዳንድ ጊዜ ብዙ ሰው ከሄደ በኋላ ነው እንደተሳሳተ የሚያውቀው። አንድ ሰው አውቆ መጀመሩ ሁሌ በጣም አሪፍ ነው ስለማስብ ለእኔ ቤስት አጋጣሚ ስለሆነ ሳየው በቃ አይኔን አላሸውም። ሳራ ወልደ አማኑኤል እባላለሁኝ። በትዳር 12 ዓመት ሆኖናል። የሰርጋችን ቀን መስከረም 5 2005። የእንቁልብ የሚስቶች ትምህርት ቤት የሚባለውን እውነቱን ለመናገር አዶኖማን እንደላከልኝ ግን ኢንቦክሴ ውስጥ ነው ያገኘሁት። ሜሴጅ ውስጥ ሰንበዲ ወይ ሬኮመንድ አድርጎ ሊሆን ይችላል ወይ ጓደኞቼ ሊሆን ይችላሉ ሶሻል ሚዲያ ላይ ማውቃቸው እና ተመዘገብኩኝ። የሆነ ፎርም የሚሞላ ነበረ። ፎርሙን ሞላሁኝ እና ላኩኝ እና ስልክ ቁጥር ኮሚኒኬት የሚደረግበት ስልክ ቁጥር እዛ ላይ መጻፍ ነበረብኝ። ጻፍኩኝ። ከዛ ኮሚኒኬት የተደረኩት እና ቀኑ ተነገረኝ። ያለኝ የስራ ባህል ወይንም የስራዬ ትንሽ በጣም ኢንጌጂንግ ነው። ጊዜ ላላገኝ እችላለሁ እና ግን ከምዝገባዬ በኋላ 2-3 ተደውሎልኛል እንደምመጣ አይነት እና አንዳንዴ አስፈላጊ ነው ትምህርቱ ግን ጊዜ እንደማይኖረኝ አቴንድ ላላረገው እንደምችልም እያሰብኩኝ እስቲ የመጀመሪያ ቀናት ሊስት ኦልሬዲም ስለተመዘገብኩኝ ልየው ከዛ በኋላ እንግዲህ እንዴት እንደሚሆን ያለው ብዬ ነው የሄድኩት። ከመሄድሽ በፊትም እንዳልሽው የስራ ብዛቱ ምኑ የቤተሰብ ኃላፊነቱ አለ። ምን እምነት ኖሮሽ ነው? መቼም የመጡልን አማራጮች በደንብ አድርገን ነው ስክሪን አድርገን የምንመርጠው። ይሄ ምንም እንደው በቀላሉ የሚደረግ ነገር አይደለምና መነሻው ገፊ ምክንያትሽ ምንድን ነው? አንደኛ ገርሞኛል። እንደዚህ አይነት ትምህርት ቤት እንዳለም አላውቅም። አዲስ ነው በኢትዮጵያ ታሪክም በምንም ሰምቼም አላውቅም እና ይሄ ካች አድርጎኛል። የሚስቶች ትምህርት ቤት ምን ሊሆን ይችላል? ምናልባት ስለ ሚስቶች ብቻ የሚወራበት ነው ደግሞ ባሎችስ? ምክንያቱም ስለ ሚስቶች ሲወራ ባሎችም አሉበትና እኔም እንደናንተው ምንም እንኳን በትዳር ብቆይም በየጊዜው ደግሞ ዳይናሚክሱ ይለያያል፣ ይለዋወጣልና አብረን ካላደግን አብረን ካልተማርን የሁል ጊዜ ባል መሆን የሚቻል አልመሰለኝም። ሌላውን ነገር አፕዴት እንደምናደርገው በፕሮፌሽናችን አፕዴት እንደምናደርገው እኔም በጉጉት ነው የሄድኩት። ከዛ እንዳላችሁት ደግሞ እንደናንተ አይነት እግዚአብሔራዊ ባል ለመሆን የሚጣጣሩ ሰዎችን አቴንሽን የሰጡ ሰዎችን ማግኘቴ የተለየ ጉልበት ጨምሮልኝ። በዚህ አጋጣሚ ሆን ብሎ ማሰብ አሪፍ ነገር ነው። ማለት አንድ ነገር እኮ እናደርገዋለን፣ ሆን ብለን ስናደርገው ዲፈረንስ ያመጣል። ዝም ብሎ ባል መሆን ይቻላል። ሆን ብሎ ደግሞ ባል ነኝ ብሎ ደግሞ እንደ ባልም ለማሰብ ቀላል ግብአት አይደለም እውነት ለመናገር።
ሆን ብሎ ያ እሱ ላይ ትንሽ ሀሳብ ጨምር እስቲ። ሆን ብሎ ማለት ያ ነገር ገብቶት እንዲገባው ፈልጎ ለመሆን በቃ ራሴን ባል አባት አይደለም፣ ጀስት የሆነ ወንድ ቤት ውስጥ እንዳለ ሊቆጥር አይደለም፣ የሆነ አለቃ ቤት ውስጥ እንዳለ እንዲታሰብ አይደለም፣ ባል እንዲሆን፣ ራስ እንዲሆን፣ ቅጥር እንዲሆን አስቦበት ሲገባ ሁሉን ሸክም መውሰድ ይችላል ብያለሁ። እና ሆን ብሎ የሆነ ማህበረሰቡ የሰጠው ኃላፊነት የሚመኙት ልጃቸው እንዲያገባ ምናምን ወይ ልጅቷ እንድታገባ ተፈልጎ የሚገባበት መስመር ሳይሆን እሱ አቅዶበት እኔ ጎበዝ ባል መሆን አለብኝ፣ እኔ ክርስቶስ ቤተክርስቲያንን እንዳገባት፣ ክርስቶስ ቤተክርስቲያን እንደሚጠነቀቅላት፣ ክርስቶስ የቤተክርስቲያንን ውበቷን ሁል ጊዜ ያማረች ሆና እንድትኖር የፈለገውን ፍላጎቱ እኔ መኖር አለብኝ ብሎ አቅዶ የሚገባ ሰው በጣም እንትኑን ይሄ ዓላማውን ይመታል ብዬ አስባለሁ። በየትኛውም የህይወት ክፍላችን ሆን ብሎነት ወሳኝ ቢሆንም ባልነት ግን ትልቅ ስራ ነው። ከእግዚአብሔር የተቀበልነው በጣም ትልቅ ስራ ነው። ባልነት ትልቅ ሮል ነው እና ያንን ሆን ብሎ ለማሳደግ ማሰብ። አንድ ወዳጄን አስታወሳችሁኝ። የእንግሊዝኛ ቋንቋ ለማሻሻል ሆን ብሎ አሰበ እና በሱ ምክንያት ደግሞ የሚመጣውን የስራ መሻሻል የእውነት አደረገ። ሆን ብሎ ፕላን ስላደረገው የሚያያቸው ነገሮች በሙሉ ከእሱ ጋር የተገናኙ ናቸው። የሚሄድባቸው ቦታዎች በሙሉ እንደሱ ናቸው። አቺቭ አደረገው። ስለዚህ የተሻሉ ባሎች እንደምንሆን ተስፋ እናደርጋለን። ቅድም ደግሞ አድርገው ማኔጅ ያደረጉት ነው የሚባል ጥያቄ ማለት ከኪዩሪዮሲቲ ጋር የመጣ ይመስለኛል። በቃ ቢሄድ ባየው ምናልባት ሊጠቅም የሚችለውን ነገር ላገኝ ይችላለሁ ከሚል ነገር የተነሳሁበት ነው። እንዳልኳችሁ ኢንቦክስ ውስጥ ስላገኘሁት ለሬጅስተር ለማድረግ 2 ደቂቃም አልፈጀብኝም። ቶሎ ሬጅስተር አደረኩኝ። ብዙ ጥያቄዎች የሌለው አይነት ነገር ስለሆነ እና ለትምህርት ቤት ከዛ ቦታው ተነገረኝ። ስሄድ ግን የሚገርመው የተወሰነ ክፍያ አለው። በጣም ትንሽ 1000 ብር እንደው በነፃ ማለት ይቻላል። እውነቱን ለመናገር 1000 ብር በዚህ ጊዜ በጣም ምንም ቫልዩ እንደሌለው አውቃለሁ። እና ሲሄድ ግን ተከፍሎልሻል ተባልኩኝ። እና አዎ የእንቁ ልብ እንትናችን ጋይድ የምታደርገን ልጅ ወይንም ሳሮን ውድነህ ታውቋታላችሁ ብዬ አስባለሁ። እዚህ ሰማዕታት ላይ ማይቻታለሁ። ተከፍሎልሻል አለችኝ። እስካሁን ድረስ ግን ማን እንደከፈለልኝ አላውቅም። ምን እርግጠኛ ነሽ ወይ? እኔ ከፈልኩ አልመሰለኝም። እና እባክሽን ሰኖ ተከፍሏል ያው ብላት አለች። የሆነ ነገር አሳየችኝ። የተከፈለ አይደለም ቲክ ያደርጋሉ። እና አክቹሊ ትምህርት ቤቱ መክፈልም ለማይችሉ ሰዎችም ኦፕን ነው። የማትችሉትም ሰዎች በቃ ኢንተረስቱን ነው የሚፈልጉት ሰዎች ወደዛ እንዲመጡ ሚስቶችና የማትችሉም ከሆነ እኛ ከቨር እናደርጋለን የሚልም ኖቲፊኬሽን እዛ ማስታወቂያው ላይ አይቻለሁኝ። እና ተከፍሎልሻል ተባልኩኝ። ደን ክላስ ጀመርኩኝ ማለት ነው። እና ጠዋት ነበረ ፕሮግራሙ። ሁሌ ጠዋት ከ3 ሰዓት እስከ 7 ሰዓት እና ልክ 7 ሰዓት ላይ ወደ የስራዎቻችን እንሄዳለን። እና ያሰብኩት በቃ የመጀመሪያውን ቀን አቴንድ ለማድረግ ነው እውነቱን መናገር ሄድኩት። ግን በጣም ካቺ ነበረ። የሚነሱት ቶፒኮች በጥያቄና መልስ ነው የተጀመረው። የምንሞላው ሰርቬይ ነበር። ትዳራችንን ኢቫሉዌት የምናደርግበት ጥያቄ ነገር ማለት ነው። እና መጀመሪያ እንደገባን እሱን የተሰጠን እሱን ጥያቄ ከሞላን በኋላ ሬት ያደርገዋል። ስንት ፐርሰንት በፐርሰንት ላይ 60%፣ 50%፣ 10፣ 20 እንደሞላ ነው ማለት ነው። ጥያቄዎቹ ኖርማል ናቸው። እና እንደዛ ሬት ተደርጎ ከዚህ እስከዚህ ከሆነ ውጤቱ ትዳራችሁ እዚህ ጋር ነው ማለት ነው። ከዚህ እስከዚህ ከሆነ ትዳራችሁ ትንሽ ኮች መደረግ የሚፈልግ ነው። ከዚህ ደግሞ ጥሩ ነው ግን ትንሽ አይነት መስራት የሚኖርባቸዋል የሚለው ግን ዞሮ ትምህርቱ ሁሉንም አይነት ሬንጅ ላይ ያሉትን ሰዎች ካፕቸር ለማድረግ የተሰራ ነበር። እና ያ የበለጠ ካች አደረገኝ። እዛ ላይ የተነሱ ጥያቄዎች በጣም ኢንተረስቲንግ ሆኑብኝ። ራሴንም ኢቫሉዌት ማድረግ አለብኝ። ትዳሬ ጋር ያለው ራስ ቼክ። ምክንያቱም በትዳር ውስጥ ያው እየተማርን ነው የምንሄደው። እየተማርን ራሳችንን እያሳደግን ስለምንሄድ በዛ ምክንያት የመጀመሪያው ቀን ላይ በጣም ኢንተረስቲንግ የሆኑ ቶፒኮች እነሱ ነበረ። ያ በጣም ካች አደረገኝ እና እዛው ቁጭ ብዬ ነው 10 ቀን ነበረ ስልጠናው። እንዴት ነው 10 ቀን አፎርድ ማድረገው የሚለውን እዛው ነው ቁጭ ብዬ ያሰብኩት። ኦኬ በቃ መንገር አለብኝ ወይ እረፍት መውጣት አለብኝ። ግማሹን ቀን ኮሚት ማድረግ
አለብኝ። ምክንያቱም ያው አብዛኞቻችን በተለያየ ምክንያት ቢዚ ነን አይደል? ለስራ ለምን እንሮጣለን። ለትዳራችን ግን ጊዜ መስጠት እንዳለብን ተሰማኝ እዛ ስፔሻሊ ቁጭ ብዬ። እናም ደግሞ ኤክስፒሪየንሳችንን እናወራ ነበር። ሁሉም ኤክስፒሪየንሱን ያወራ ነበር። ኦልሞስት ወደ 12 እንሆናለን፣ ሴቶች ነን ሁላችንም። ቅድም ደግሞ ስናወራ እንዳልነው እኛ ብቻ አይደለንም የተሻለ ባል የምንሆነው፣ የምናሳድጋቸው ልጆችም ጭምር ናቸው። ስታንዳርዱን ሴት ስለምናደርግ ማለት ነው እኛ። ኦኬ ሰው እስቲ ትንሽ ገባ እንበል ወደ ትምህርት ቤቱና እንደው ከተነሱ ጉዳዮች የተወሰኑትን እናነሳሳ እስቲ። ምን ምን ነበሩ የተነሱት ትምህርት ቤቱ ውስጥ? እንደው ሙሉ በሙሉ እንኳን ማንሳት ባንችልም ዋና ዋና የባልነት ጉዳዮች ምን ተነሱ? የትምህርት ቤቱ ስም አንድ አጀክቲቭ አለው። አጀክቲቭ ነው አይደል? እንደ ክርስቶስ የባሎች ትምህርት ቤት ነው የሚለው። ከሱ ጀምሮ እስቲ። አንተ ጀምር ከታላቅ ከሲ። ትልቁ እኮ ነው ከስር ወርዶ ምን አለበት ከአንተ ጀምር። እሺ አመሰግናለሁ። ከኔ ሲጀመር እንደ ክርስቶስ በቃ ዋናው ነገር ነው የተሰጠ። እንደ ክርስቶስ ባለ መሆን በጣም እኮ እንትን ነገር ነው። በጣም ትልቁ ነገር ነው ለባል የተሰጠ። አይታችሁት ከሆነ ኤፌሶን 5:25 ላይ እንደዚህ ነው የሚለው አይደል? በቃ እንደ ክርስቶስ ቤተክርስቲያን እንደወደዳት እናንተ ሚስታችሁን ውደዱ። ለሚስት ተገዢ ልና በመጨረሻ ላይ ትፍራ ይላል 31 ላይ። እንደ ክርስቶስ ባለ መሆን የተነሳ ራሱን በሁሉ ነገር ክርስቶስ ቤተክርስቲያን የወደዳት እስከምን ድረስ ነው? እስከ መስቀል ነው፣ ራሱን እስከ መስጠት ነው። በሁሉ ግን ጥፋት ዛሬም በጣም ነው የሚወዳት። መቶ ሊወስዳት ይናፍቃል፣ መቶ ይወስዳታል። እና እንደ ክርስቶስ ነው ለእኔ የተሰጠኝ ሸክም። ከዛ ራስን እንደምትወድ ውደዳት ነው ደግሞ የሚለው። ራሱን የማይወድ ሰው በዚች ዓለም ላይ ማን ነው? እና በዛ መልክ ስለሆነ የዛ የትምህርት ቤት እንትኑ እርሱ እንደ ክርስቶስ ባሎችን በቃ መፍጠር። እንደ ክርስቶስ የሆነ ክርስቶስ በቃ የትልቋ የቤተክርስቲያኗ ባል ነው አይደለ? እንደ ክርስቶስ ባል ለመሆን እንዲህ ፊዚካሊ እዚህ የምታዩ ሰዎች እንደ ክርስቶስ ባል እንድሆንላት ለሚስቴ ሊያበቃኝ ነው ያ ትምህርት ቤት የተከፈተው። እና እንደ ክርስቶስ ለመብቃት መማር እድል ነው። ቤተክርስቲያን አሁን ድብዝዝ ያለ ነገር ያላት ይመስለኛል። ብዙ የደበዘዘ ነገሮች ያሏት ከየትም መጥቶ አይደለም። ከቤተሰብ ዩኒቱ የቤተክርስቲያን ቤተሰብ አይደለ? የቤተሰብ የፍቅር መደብዘዝ፣ የቤተሰብ የባልነት ድርሻ መደብዘዝ፣ የቤተሰብ የሚስትነት ድርሻ መደብዘዝ ይሄን የቤተክርስቲያን መንፈስ በጣም በክሎታል ብዬ አስባለሁ። እና በጣም ትልቅ ነገር እንደ ክርስቶስ ለመማር ስለገባ አይ ቲንክ ይሄ ከኤፌሶን የተወሰደው ሀሳብ ነው። ክርስቶስ ቤተክርስቲያንን በወደደበት ልክ ሚስቶቻችሁን ውደዱ። ይህንን እንግዲህ አንድ ጠለቅ ያለ የመጽሐፍ ቅዱስ ጽብረቃ ለማድረግ ሌላ ጊዜ እድል እናገኛለን። ግን የትምህርት ቤቱ ዋና ሀሳብ እሱ ላይ ስለሆነ ነው ትንሽ እንድንነካው ያሰብኩት። ፍፄ እሱ ላይ ጨምረህ ሌላ ምን እንደተነሳ እስቲ ደግሞ ርዕሱ እንደ ክርስቶስ ሲል ዋና እንድንወስድ የተፈለገው ይሄ ሰልፍለስ የሆነው ላይፍ ኢየሱስ ኦል ኦፍ ሂዝ ላይፍ ወይም ደግሞ በህይወቱ በሙሉ የኖረው ከራስ ተኮር አልነበረም። ኢቭን ፈውስ እንኳን ሲያደርግ ከርህራሄ ምናምን ተነስቶ ነው የሚያደርግላቸው። ማለት ሲያያቸው እንድንወስድ የተፈለገው ርዕስ የሚመስለኝ እኔ ሰልፍለስ የሆነውን ላይፍ እንድንለማመድ ነው። ያ ብቻ ሲሆን ደግሞ አንኮንዲሽናሊ ነው የወደደን። መውደዱ አይደለም ከባዱ፣ እንደ ክርስቶስ መውደዱ በጣም ከባዱ እና ያው ፕሮግሬሲቭ ነው ብዬ ነው የማስበው። ደግሞ ሂደታዊ ነው። ሰው በአንድ ጊዜ ሰልፍለስ የሆነውን ላይፍ ሊለማመድ አይችልም። ቀስ እያለ እና እንደ ክርስቶስ ሲል ዋና እንድንወስድ የተፈለገው የመሰለኝ ወይም ደግሞ ልንወስደው የተፈለገው ነገር ሰልፍለስ ላይፍ፣ ይሄ ራስ ተኮር ሳይሆን ሌላውን ተኮር በማድረግ እና እንትኑ ትምህርት ቤቱ ቀላል ነገር አይደለም ያስጨበጠን። እኔ ለምሳሌ የመጀመሪያ ቀን ኤፌሶን እንደዛ ተረድቼው አላውቅም። የወንድ ኃላፊነት፣ የባል ኃላፊነት ማዳን
ማንጻት ማለት በዚህ ዲፕ አይቼው አላውቅም። ፕሮሰሱ የወንዱ ኃላፊነት በጣም ከባድ ያደረገው ምንድነው? እስከ አንኮንዲሽናል በሆነ ልክ እንደ ክርስቶስ ማንጻት፣ ማዳን፣ መውደድ እና ዲፕ ነው በጣም ክርስቶስ ያደረገው እሱ ስለሆነና እንደዚህ ብንረዳው ምናልባት ልክ ማቴዎስ 19 ሳነብ ነበረ ኢየሱስ ክርስቶስ እንደው እዚህ ጋር ላስገባውና ጥያቄ ይጠይቁታል ማቴዎስ 19 ላይ ይመስለኛልና ሙሴ መፍታት እንደሚቻል ይነግሩትና እሱ እኮ አላቸው ስለልባችሁ ድንዳኔ ነው በመጀመሪያ ብሎ ዘፍጥረት ላይ ይወስዳቸዋልና በመጀመሪያ ሐሳቡ ሰው እንዲፈታ ሳይሆን ልክ አግዙኛ ዘፍጥረት ላይ የሚለው ምንድነው እንዲጣበቅ እና እዛ ጋር በጣም ፕሪንሲፕሉ የገረመኝ ምንድነው ደቀ መዛሙርቶቹ ናቸው እዛ ጋር የሚሉት አሉት ልክ እንደዚህ ከሆነማ ማግባት ከባድ ነው ሲላቸው ነው ጥግ ያዙበት። የሰው ልጅ ችግሩ ሁሉ ጊዜ ምንድነው ጥግ ነው የሚይዘው። በቃ ትዳር በጣም ከባድ ነው ሲሉ ነው ቆዩ አላቸው እና ሶስት ነገር ነው የነገራቸው። ጃንደረባ ሆኖ ይወለዳል፣ ራሱን ለክርስቶስ ጃንደረባ የሚያደርጋል። ከሁለት ሶስት ኦፕሽን ያለው የሰው ልጅ ጃንደረባ የመጀመሪያ ገና ሲፈጠር ነው፣ ሁለተኛው ደግሞ ሆን ብሎ ነው፣ ሶስተኛው ግን ላልተሰጠው አይቻልም ነው። ከዚህ ማምለጥ አትችሉም ነው። ሜሬጅ ልክ ይሄንን አሁን ለምሳሌ ሳናገባ ብንሰማው ኖሮ which ስለኛ እኮ በጣም ዲፊከልት እኮ ነው። ሪስፖንሲቢሊቲ ጥግን የወሰደው በቃ ልክ የሴቷ ምንም አሁን ለምሳሌ ዘፍጥረት ላይ ሔዋን ስትስት መቶ የጠየቀው አዳምን ነው በጣም ማለት ከዛም በኋላ እኔ አይደለሁም የሰጠች ሴት ብሎ ነው ቀጥታ ያንን ነገር የመለሰውና ሴቷ ብትስትም በሜሬጅ ውስጥ ሞር ኃላፊነቱ የወንዱ ነው የመስራትና ምናልባት አልኩኝ በቃ ይሄንን ሳላገባ ባይሆን ኖሮ ሜሬጅን በጣም ነው የምፈራው። ሪስክ ባለው የተሰጠን ኃላፊነት ትልቅ ነውና የተነሳንበት ሐሳብ ከመጽሐፍ ቅዱስ ምሳሌ 31 ያለችዋል ያችን ትጉ ሴት ምሳሌ አለ። ስለዚህ ትምህርት ቤቱም ስም ከዛ የተወሰደ ነው። እንቁልብ የሚለውን ከዛ እንደወሰደችው ነው መስራቿ ሳሮን ወደነ ስትነግረን የነበረውና ያንን እንቁልብ በእያንዳንዱ ቤት ውስጥ መፍጠርን እንዴት አድርገን ማምጣት እንችላለን? አብዛኞቻችን እንደዚህ አይነት ልብ አለን ወይ? ያቺ ሴት አይታችኋት ከሆነ እዛ ታሪክ ላይ ያው እንደምናነበው ሁሉም ነገር ላይ አለች። ቤት ማስተዳደሩ ላይ አለች፣ ምግብ መስራቱ ላይ አለች፣ ለባሏ ቤት ልብስ መስራቱም ላይ አለች። በአደባባይ ፊት ሲቆም ያወድሳታል ማለት she was everything እና እኔ እንደውም ጥያቄ ነበረኝ ለምን ማለት የባልስ ኃላፊነት ነው ቤትን ማስተዳደር ተነሳባችሁ ደግሞ አሁን ስለባል አይወራ እሱ በኔ ይለበት እኔ ራሴ አሁን ለሷ ያንን ኢንቫይሮንመንት ፈጥሮላታል እኮ ማለት ነው ያልኩ ነበርና አሁን የበለጠ እንድጓጓ ያረክሽኝ አንቺ እሱ ሳይነሳ የሷ ኃላፊነት የሷ መሰጠት ላይ ብቻ ማተኮራችሁ በጣም በቃ መቼ ልግባና ልማር ያልኩ ነው። እሱ በጣም ልቤን የሳበው ነገር ኦኬ። ስለዚህ ስለ ባል ሳይነገር ለካ እኔ ብቻ የሆነ ማድረግ ነገር ያለብኝ ነገር አለ ማለት ነው የሚለውን ነገር ያው ይሞግታል የምታነሳቸው ሐሳቦች እና ራስን ማወቅ እኔ ማን ነኝ የኔ አረዳድና የባል አረዳድ በጣም ይለያያል ወንድና ሴት። ያው ትዳር እንደምናውቀው ከተለያየ ሁለት ፋሚሊ በተለያየ አባትና እናት ያደጉ ሁለት ሰዎች አንድ ላይ የሚመጡበት ኢንስቲትዩሽን ነው እና ያ ራሱን የቻለ ፈተና አለበት። ምክንያቱም በአስተዳደግ በአኗኗር በቤት በተለያየ ነገር በቃ ማይገናኙ ሰዎች ደግሞ በጾታ ወንድና ሴት ይሄ ሁለቱ ሰዎች አንድ ላይ ሲመጡ ግን ምንድነው አንድ የሚያደርጋቸው የሚለው ነገር ላይ ነው እና ያው መጽሐፍ ቅዱስ እንደሚነግረን ይሄ ተቋም እግዚአብሔር የመሰረተው ተቋም ነው እና ለሚስትም ኃላፊነት እግዚአብሔር ሰጥቷል፣ ለባልም ኃላፊነት ሰጥቷል። ስለዚህ እኔ የሚስትነት ድርሻዬን ከተወጣሁኝ የባል ደግሞ የራሱ ነው። እንደሰማሁት የባሎች ደግሞ ትምህርት ቤት የሚባልም አለ።
እንደው ወንድማችን እንደገባ በጣም ትንሿ ልጃችን ግን ዛሬ ምን አለች? አይ ትምህርት ቤት መመለስ አለብህ ብዙ አልገባም ማለት እንትን ነው። በጣም ኮንቪንስ ያደርጋል። ትምህርት ቤቱ በጣም ኢንተረስቲንግ ነው። ያ ነገር ነው እንግዲህ የበለጠ ያንን 10 ቀን 1 ቀን ነው 2 ቀን ቀርቻለሁ የቻልኩትን ሳክሪፋይ አድርጌ ያንን አቴንድ እንዳደርግ። አሁንም ቢሆን በዛ ልክ ነው የምናየው። ፈርተን እንጠፋለን እንሸሻለን ሳይሆን ይኸው በየትምህርት ቤቱ እየዞርን ትክክለኛውን ባለመሆን ጥረት እናደርጋለን እንጂ እንደ ክርስቶስ ነው የተባለው። ባለው የክርስቶስ ቤተክርስቲያንን የወደደበት መጠን ምንም ገና ኢቭን ሳትከሰት ነው ያለው አስተማሪ የነበረው። ቤተክርስቲያን መልክና ቅርጽ እንኳን ሳይኖራት ነው የወደዳት። ኖሯትም ደግሞ በብዙ ፊት መጨማደድ በምትሆንበትም ጊዜ እንኳን ህይወቱን ሰጣት። ይሄ ለባል የተሰጠው ኃላፊነት እንድንሆን የተጠበቀው ነገር በጣም ከብዶኛል በእውነቱ። እኔም ግን እግዚአብሔር አምላክ ጸጋን ስለሚሰጥ ነው፣ እኛን ብቻ አምኖ አይደለም። ያ ጸጋ የማናስበውን የማንችለውን መሆን እንደምንችል ስለሚያውቅ ነው ይሄንን ያደረገው። የስ ወንዱ ምን ያሰብክ ነው? አይ ፍፄ ቅድም ሔዋን ምን ሆነች? ሁላችንም በሔዋን ምክንያት ይመስልናል ኃጢአት ወደ ምድር የገባው ፍሬውን የቀነጠሰችው። ግን እኔ ደግሞ አዳም ጋር ነው የምወስደው፣ ራሴው ጋር ነው የማመጣው። በአንድ ቀን ከባቡ ጋር አልተለማመደችም። በአንድ ቀን ኮንቨርሴሽን አይመስለኝም ያንን ፍሬ ቀንጥታ እንድትበላ የሆነችው። 2 3 4 የማሚት ለማመዱ ይመስለኛል። ጓደኛሞች ይሆን ይመስላል። እንዴት ዛሬ ያው ሳይህ እንዴ ሰላም ጀመራ ቀንኛ ትምህርት ቤት ስንገናኝ ሃይ ተባብናል። ይችን ነው የሆነ እንትን ስለሆንኩኝ እንዴ ሰላም ምናምን ብዬ ታስታውሳለህ አልኩት። ከዛ እሱ ደግሞ የለየበት ለየ። ግን ምን ሆነ መሰለ ያ እባብ እየተላመዱ ይመስለኛል። ከዛ ልምምድ በኋላ ወደዛ ነገር ነው የሚመጣው። ኢዚ ይሆናል እሱ። አሁን ያየ ትእዛዙም እንትን ያደርጋል። እንዴት ተለማመዱ ሲባል ደግሞ አዳም በጣም ለቤቱ እየሮጠ ነው ማለት ነው። በእርግጥ እግዚአብሔር ሁሉን ሞልቶ ነው የሰጠው፣ ግን ተንከባከብ ተባለ ተሰጠው። አሁን የጊዜ ጉዳይ ይወስናል ማለት ነው። እኔ ለሚስቴ የምሰጣት ጊዜ ከማን ጋር ነው የምትውለው? ማን ነው ጓደኛዋ? ምንድን ነው ይዛ የመጣችው? ዛሬ እናወራለን ወይ? ፍፄ የዋለበትን ነገር የሚያወራ ከሆነ እሷ የዋለችበትን ሚስትህ የዋለችበትን ነገር የምታወራ ከሆነ ፊልተር አውት ታደርጋላችሁ። ይሄ እኮ ከዚህ አንግል ይሄ እያልን እናጠፋለን እና ጓደኞቻችንን እንመርጥበታለን ማለት ነው። ያኔ ያለን ጥምረት ጥሩ ይሆናል ብዬ አምናለሁ። እና ይሄ አዳም በቃ ሚስቱን በጣም በቃ በደንብ ተንከባከብ ስለተባለ ሔዋን ላይ ነበር። ሔዋን ተሰጥቷል ባንዴ በቃ ከእንቅልፉ ሲነቃ እኮ ነው የሆነች ውብ ቆንጆ አየና እንጂ የራሴ ነች አላለም ወሰደ። ከዛ በኋላ ግን በቃ እንትን አለ እንጂ ሜቢ እንዳትክልቱ እየኮተኮታት አልነበር፣ እየተንከባከበ አልነበረ። እኛ ግን ያ ይጠበቅብናል፣ ሚስቶቻችን ላይ ያን መስራት ይጠበቅብናል፣ ጊዜ መስጠት ይጠበቅብናል። ከዛ እንግል ጊዜ መስጠት አብዛኞቻችን እኔም ጨምሮ ሚስቶች ለብዙ ልክ ላልሆኑ ነገሮች ባሎቻችንን ብሌም እናደርጋለን። ባሌ እንዲህ ቢሆን ኖሮ ባሌ ነው ሰፖርት ያላረገኝ። አንዳንድ ጊዜ ለምሳሌ ጓደኞቼም ሲያወሩ ከምንሰማው ትምህርት ለምን ፕሮሲደር ወደ ማስተርስ ወደ ፒኤችዲ ሴቶች ለምን አልሄዱም ስንል በቃ ባሌ ሰፖርት አያረገኝም። ብዙዎቻችን ብሌሙን የምናደርገው ወደ ባሎቻችን ነው። የዚህ ስልጠና ግን ዋናው ሀሳብ እራሳችንን እንስራ ነው። ለትዳራችን ለባላችንም ምቹ ረዳት እንድንሆን እኛ ራሳችን ኃላፊነታችን እንወጣ የሚል ነው እና የመጀመሪያው እንደ ካይንድ ኦፍ ስሎጋን የተለጠፈው እዚህ ዲስከሽን ውስጥ እዚህ 10 ቀን ውስጥ ባሎቻችንን ማማት አንችልም። ተርፈናል። እንዴ ዋናው ባሎች አንደኛውማ እዛ ውስጥ የነበረች እንዴ ዋናው ባል አይደል እንዴ ስለ ባሌ ካልተናገርኩ እንዴት ነው? በቃ አንቺ ላይ እንስራ፣ እኛ ላይ እንስራ፣ እናንተ በቃ እኛ ላይ እስቲ እኔ ምን አድርጌያለሁ ለሆነ ነገር ባሌ ለምን እንደዛ ሪስፖንድ አደረገ። ስለዚህ የባልን ኔቸር ማወቅ ትምህርት ቤት መሄድ አለባችሁ። ይወስነሽ ነበር እሱን በጣም አብዛኞቻችንን ለምን ምክንያቱም ሚስትን ብቻ ለምን እናወራለን? ባልም አለ ሶ ኖ በቃ እናንተ ራሳችሁ ላይ እና ዋናው
የተነሳንበት ሀሳብ የባልነት ድርሻዬና ኃላፊነት ከመጽሐፍ ቅዱስ አንጻር በደንብ ነው ክላሪፋይ የተደረገልኝ እና ኢምፓወርድም የሆንኩት እግዚአብሔር ነው። ለካ ይሄንን ለክርስቶስ የቤተክርስቲያን ራስ እንደሆነው የኔን የቤተሰብ ራስነት እንደው በስልጣን ከመባለግ አንጻር አይደለም ያስቀመጠው። ያንን ቤተሰብ ፕሮፐርሊ ከመምራት ልጆችና ሚስቶቻችን በቤት ውስጥ እንዲያድጉ፣ እንዲበለጽጉ፣ እንዲፋፉ ይሄ ነርቸር የማድረግን ስራ እንዴት ለባል ኃላፊነት እንደሰጠ ሳይ በፍጹም ዘመናዊነት ዘመን እንዳይለውጠው አድርጎ ነው እግዚአብሔር ያስቀመጠው በተፈጥሮ ማለት ነው። ምክንያቱም በእነሱም ውስጥ ደግሞ ያስቀመጠው የተፈጥሮ ጉዳይ ስላለ ማለት እና እሱን ነው ኮንፈርም ያደረገልኝ አንዱ የስ እኔ በእግዚአብሔር አምላክ ለቤተሰቤ የተሰጠው የቤተሰቡ ራስ የሆንኩ መንፈሳዊ ህይወታቸው እንዲያድግ የሚያስፈልጋቸውን ፕሮቫይድ ለማድረግ ይሄ እንግዲህ ከዚህ የተነሳ ደግሞ መታተር፣ መትጋት፣ ሀስለር መሆንን እንዳስብ የሚያደርገኝ ማለት ነው እና ቢብሊካል ፋውንዴሽኑ በጣም ነው የረዳኝ። ባልነቴን ከእግዚአብሔር ቃል አንጻር እንዳስበው እንዳየው ያደረገ ኤኒቲንግ እሱ ላይ መጨመር ኃላፊነት ነው። እኔ በጣም ትልቅ የወሰድኩት ነገር ቀልድ አይደለም። በቃ በእግዚአብሔር ፊት የምንጠየቀው ጥያቄ ነው። አንድን ሴት ሚስታችን አድርገን ስናገባ ለዛች ሴት እስከ መጨረሻው ሪስፖንስብል የምንሆነው እኛ ነን። ያ ገብቶኛል። በቃ እና ኃላፊነት አደራም ደግሞ ከባድ ነው። የታደለች ሚስት ሆናለች። አሁን አንድ ፕሮቴክተር፣ አንድ ጠባቂ ከእግዚአብሔር የተቀበለው አደራ እንደሆነ የገባው ማለት ነው። ባገነን ሳይሆን በጣም እንትን ነው። አንዳንድ ጊዜ ኃላፊነት ሲሰጥህ አብሮ የሚመጣ እኮ አለ፣ ፓኒሽመንትም እኮ አለ። ኃላፊነት ዝም ብሎ ኃላፊነት ብቻ አይደለም፣ ቅጣትም አለው አይደለ? በአንድ መስሪያ ቤት አንድ ሰው ኃላፊነት ተሰጠው የአንድ እንትን ኪፐር እስከሆነ ድረስ ምን ወጣ ምን ገባ ከእንትን ካላለ ፋይናሊ እሱ ነው የሚከፍለው። ሰው ኃላፊነት የወሰደበት ሰው ያንን ነገር ማኔጅ የማድረግ ግዴታ አለበት እና ሰው ሁሉ ቢያውቀው እንደዚህ ምናልባት ምድራችን ብዙ ነገር በቃ ዋናው መርሁ እሺ ማለት ነው። ሚስቶች እሺ ማለት አለባቸው የሚል ነው። ምክንያቱም ባል የቤቱ ራስ ነው። እኛ አንዳንዴ የምናበላሻቸው ነገሮች እንዳሉም አይተናል። ለምሳሌ አንዳንድ ነገር እሺ ለማለት ጊዜ እንወስዳለን። ለምሳሌ ያላመንኩበትን ነገር ባለቤቴ አድርጊ ሲለኝ እሺ ለማለት በቃ በጣም ነው የምንቸገረው። ግን እሺ ብንለው ብዙ ነገሮችን እኮ መቀየር እንችላለን። እሺ ማለት በጣም ሁለት ቃል ናት፣ ትንሽ ናት፣ ግን በጣም ብዙ ትርጉም አላት። አንድ ምሳሌ ብነግራችሁ አንድ ጓደኛ በጣም ወዳጅ ሲነግረኝ ቤት ውስጥ በቃ ያው ሚስቶች እቃ ብዙ ማስቀመጥ እንወዳለን አይደል? አብዛኞቻችን አንጥልም። አዲስ እቃ እንኳን ብንገዛ አሮጌው እንደተቀመጠ እና ጠብቄ እሷ ለሆነ ቦታ ስትሄድ ወይ ክፍለ ሀገር ነው ስትሄድ አውጥቼ አቃጥዬ እጠብቃታለሁ አለ። አሁን እዚህ ጋር ጠቅመሃታል ወይ ብዬ ጠየኩት። ለምን እንደዛ ብዬ ጠየኩት? በሚስቱ ቦታ ራሴን ባረግ በጣም ነው። ለምን ያቃጥልብኛል? ለምን ኦፖርቹኒቲ አይሰጠኝም? እኔ እነዛ አሮጌ እቃዎች ቤቱን አጣበውት ባየሁት ቁጥር አበሳሽተውኝ ራሴ እንዳቃጥል ኦፖርቹኒቲ ለምን አይሰጠኝም? እድል ለምን ለኔ አይሰጠኝም እንዳቃጥል? ወይ ደግሞ ለምን አያወራኝም? ያ ነው። አሁን ባልም እንደዛ ነው። የሚፈልገውን ነገር ለሚስት ሲነግር በቃ እሷ አምኖበታል አይደል? በቃ ለዛ ሰዓት እሺ ብለነው አመቺ ጊዜ ደግሞ እኮ መፈለግ እንችላለን። አብዛኞቻችን ትዳራችንን በጣም እየሞገተ ያለው እምቢ ማለታችን ነው። እምቢተኝነት በቃ እኔ አላመንኩበትም ስለዚህ አይሆንም ብለን ከባላችን ጋር የምናደርገው ይሄ ፍጭት ነው። አት ኤንድ ኦፍ ዘ ዴይ ወደ ትዳር መፋታት ወደ ሌላ ኦፕሽኖች እየወሰዱን ያሉት እና እሺ ማለት ያው ከባድ ነው። ምክንያቱም ላላመንበት ነገር እሺ ማለት ባላችን ያመነበት ነው፣ እኛ ግን አላመንበትም። ግን እሺ በቃ ሌት ቢ ካመንክሽ ኃላፊነቱንም ይወስዳል። ባይዘወይ እኛ እሺ ባልነው ቁጥር የበለጠ ኃላፊነት ወደሱ ነው የሚሄደው። እንደውም እኛ ስንሞግተው ወደኛ ይመጣል። አንዳንዴ እሱን ነው አለማወቃችን ይመስለኛል። እሺ እስቲ ሌሎች የተነሱ ነገሮችን እናስታውስ። እንደው በአጠቃላይ ትምህርት ቤቱ እንዳሰስ አድርገ ነው መለያየት ስለሆነ አላማችን
ሌሎች በዛ ጊዜ ያነሳናቸው የተነሱ ጉዳዮች ከክልል ሉዓላዊነት ጋር የተገናኘ ትዝ ይላቸዋል። ምን ነበር ወንድ ብዙዎቻችን ሜቢ እኔ እዛ መጀመሪያ ቤት ይችን ቅጣት አግኝቼባታለሁ እና የብዙዎቻችን የወንዶች ወይም የባሎች ድክመት ይመስለኛል። የእነሱ ክልል አለ። ክልላቸው ማለት የሆነ ቤት ውስጥ የሚረዱ እህቶች አሉን አይደል? እነዛ እህቶች አሉ። ብዙ ጊዜ በእነዚህ እህቶች በልጆቻችን ሰው ችግሩ ምንድነው የሚመለከተውን የራሱን ድርሻ ብቻ አተኩሮ ስለማይወጣ ችግር ይፈጥራል። ወንዱ ያን ነው ችግር ሲፈጥር ያገኘው ማለት ነው። የሰው ክልል ውስጥ በመግባት ማለት ነው። አሁን የሚረዱ እህቶችን አፕሮች አድርጋ እንዴት እንደምታስኬደው የምትሄድበት የምታውቀውም እሷ ነች። እኛ ከውጭ እናየውና እንደዚህ ሆኗል፣ እንደዚህ ብታረግ፣ እንደዚህ አተ ምን አገባ፣ ይሄ እኮ እንዲህ ነው፣ ይሄ እንዲህ እኔ ያለው አይደል ስትባል ዝም ብላለህ። በአንድ ቀን ደግሞ አናቆመው። እንደዚህ ሆነ ይዛዛ፣ ኧረ እባክህ ዝም በል ትባላለህ። ያንን ክልል መጣስ መልሶ አንተ ላይ ምን ያደርጋል? እሳት ይጭራል፣ ችግር ያመጣል። የቤትህን ጥሩ የሆነውን ውይይትና መንፈስን ያበላሻል። ክልልን ማወቅ በጣም ደስ የሚል ነገር ነው። በጣም አይ ወንዱ እያለ በጣም አንዳንዴ ሊደርሽፕ የተፈቀደለት ቦታ አለ አይደል? ወንድ ሁሉ ቦታ ሊደር አይደለም እንዳለው ኪችን ላይ ሊደር እሷ ናት። አንዳንድ የምንለቃቸው ነገሮች አሉና እኔም ከዛ በጣም የተጠቀምኩት ነገር አንዳንዴ በቦታችን ስንሆን ሞር ኢፌክቲቭ እንሆናለን ብዬ አስባለሁ። አንድም እኮ ያልሰጠን ነገር መሸከም አድካሚ እኮ ነው አይደለ? አንድ ይሄ ለእነሱ የተተወ ቦታ አለ፣ እነሱ የሚወዱትም የሚፈልጉትም ይመስለኛልና አብሬ ያደርጋለሁ። የክልላዊ እንዳልኳችሁ ያ ትምህርት ቤት ቆሜ ራሴን እንዳይ ትዳሬን እንዳይ የቱ ጋር ነኝ ያለሁት ከባሌ አይን በባሌ አይን ስታይ ከራሴ አንጻር ሳይሆን ከባሌ አንጻር ባሌ ሲያየኝ እንዴት ነው ኢቫሉዌት የሚያደርገኝ? ልጆቼ ሲያዩኝ ምን አይነት ማለት እናታችን ስለኔ ይኮሩብኛል፣ ፕራውድ ያደርጋሉ ወይንስ እንዲህ ባታረግ ይሉኛል? ያ ሁላችንም የራሳችን ስታንዳርድ አለን። ያው ለባላችን ብለን ማንተዋቸው የራሳችን የሆኑ የምናምንባቸው ጉዳዮች ያው ከእምነትም አንጻር የምናምንባቸው ነገሮች እንዳሉ ሆኖ ግን ለባሎቻችን ደግሞ ስንል የምንተዋቸው ነገሮች አሉ። ስለዚህ በዚህ ትምህርት ቤት ውስጥ ቆሜ እንዳይ የትኛው ነገር እኔ እሺ ብል ትዳሬን የበለጠ ይረዳል፣ እምቢ ከማለቴ በላይ እሺ ማለቴ ምን ያህል ትዳሬን እየጨመረ እያደገ እንዲሄድ ያደርገዋል የሚለውን ነገር እንዳይሆኛል። ስለዚህ ስለ ባል ማንነት አወኩኝ። ስለዚህ ስለ አንድ ጉዳይ እኛ ሬስፖንድ ብናረ አንድ ሰው ሴት የምታይበት አመለካከትና ወንድ የሚያይበት አመለካከት አንድ አይደለም። እንደው ቤት ውስጥ እንኳን እንደምናየው ቤት ውስጥ የሚረዱን ሰዎች ይሄንን እቃ በደንብ አጥበሽ ጠብቂኝ ብያት ሄጄ ስመለስ እቃው ሳይታጠብ ግን ቤቱ ሁሉ ተጸድቶ በቃ ሶፋው ሁሉ በቃ በደንብ መስታወቱ መጋረጃው ሁሉ ተስተካክሎ እቃው ግን ሳይታጠብ ስለጠበቀኝ እምመልስበት ማለት እሷን ልክ አይደለሽም ለማለት እቸኩላለሁ። ለምን እኔ ያልኳትን ስላልሰራው። ግን እኮ ቤቱን አጽድተዋለች፣ አልጋ አንጥፋለች፣ ወልውላለች፣ መስታወት አልቀራት፣ ምንም የቀራት ነገር የቀራት እቺ እቃ ብቻ ናት። ምናልባትም እሷ በእሷ ቦታ ሆነን ብናስብ እቃ ከማጥብ ያን አጽድቼ ብመለስ ምናልባት ከላይም ቤት ቆሻሻ እቃዎችን ሰብስቤ አንዴ ባጥብ ይሻላል ብላ ማስባ ሊሆን ይችላል። ለእኔ ግን የማየው ያቺ ያልተሰራቸዋን ስራ ስለሆነ ምናልባት ልቆጣ ትችላለሁ። ለምን እንዲህ ያላረግሽም ልላት ትችላለሁ። ስለዚህ አፕሪሼት ማድረግ ባሎቻችን እኛ እንደምንፈልገው ሪስፖንድ ካላደረጉ ምናልባት በዚህኛው እንደዚህም ብሎ አስቦ ነው ብሎ ለአይምሮ ይሄንን መልስ መስጠት ኢንስቴድ ኦፍ ከመቆጣት ወይንም ለምን እንዲህ ያላደረክም ለምን እንዲህ ያልሆነም ብለን ከማለት በላይ አንድ እኮ ብሎ አስቦ ነው ይሄ ይጠቅማል ብሎ አስቦ ነው በቃ ይሄ እኮ የበለጠ ይሆናል ብሎ አስቦ ነው ብዬ ባስብ የበለጠ ይረዳኛል። ይሄ ምንም ሰልፊሽነት ኢጎ ያለበት አይደለም። ከእግዚአብሔር ቃል አንጻር ነው ያየነው። እግዚአብሔር በሁለታችንም ውስጥ የፈጠረው ነገር አለ። በወንድነት ውስጥ በቀላሉ የምናረጋቸው በተፈጥሯችን ምክንያት እግዚአብሔር እኛ ውስጥ
ያንን ሶፍትዌር በማስቀመጡ ምክንያት በቀላሉ የምናደርጋቸው ነገሮች አሉ። ልክ እንደዚሁ ደግሞ ሚስቶቻችን የሚችሏቸው ነገሮች አሉ። ወንድ ሴት ሊሆን አይችልም። ያንን ድንበር መጠበቅ አለብን ሁሌም እና እንዲያውም እንዳልከው አሁን በአንዳንድ የልጆች እንክብካቤ ጉዳይ ያስቤዛ ይሄ ነርቸር ማድረግ ቤተሰቡ መመገብ በጣም በቀላሉና በደስታ የሚያደርጉት ነገር ሆኖ ሳለ መሳተፍ እንችላለን፣ መሳተፍ አለብን። ግን የሊደርሺፕ ሮሉን ለመውሰድ መሞከር የክልል ሉዓላዊነት ጥያቄ እንደሚያስነሳ በጥሩ ሁኔታ ቀርቦ ነበር። አንዱ ከኔ ግሩፕ ውስጥ በጣም በቃ ተቸገርኳል። መጀመሪያ ሳያስበው ወሰደው። አስቤዛ መግዛቱ ድማረጉ ኤቭሪ ኢን ዲቴል ወሰደውና አሁን ልመልስ ሲል ኬት ይምጣ ይሄ አልቋል። ሚስቱ ብቻ አለች የምትደውልለት፣ ረዳቻቸው ይደውሉና እንትን አልቋል ሲባል እንዴት ብዬ ልመልሰው ወገኖች? ንስሐ ግባና ኤክሰፕሽናሊ እንደሱ አጋዥ የሆኑ ወንዶች አሉ። በቀላሉ የሚያደርጉት ምግብ መስራት በኤክስፖዠራቸው ምክንያት ቀላል የሚሆንላቸው ሰዎች አሉ። እነሱንም እናከብራለን። በአጠቃላይ ግን በሴትነታቸው ምክንያት በሚስትነታቸው ምክንያት የተሰጣቸውን እግዚአብሔራዊ ስጦታ እንዳንጥስ በደንብ አሳስቦናል። ሌላው እንግዲህ አንዱ አስተማሪ በተለይ ጥሩ አድርጎ የገለጸው ሚስቶቻችሁን ስትሰሙ መጥረጊያና መዶሻ ይዛችሁ አትቅረቡ ያለው ይላቸዋል። ምን ማለቱ ነበር? ምን መሰለህ፣ ሚስቶቻችንን ብቻ አይደለም ይህን ሀሳብ የሚገልጸው። እኔ አንተ ልክ ስትናገር ለአንተ አስቀድሜ መልስ እያዘጋጀው የምሰማ ከሆነ አይሆንም። በተለይ ቤት ሲመጣ ደግሞ በጣም ያፈርሳል። ቤት ሲመጣ ቢሮ ላይ በጣም ትልቅ ምሳሌ ሰጠን። ቢሮ ላይ የሆነ ችግር ገጥሟት ወይም ቤት ውስጥ ከልጆች ጋርም ሊሆን ይችላል ከቤት ውስጥ ካሉ ሰዎች ጋር ችግር ገጥሟት እኔ ስመጣ ልተነፈስና ልታርፍ የሚገባት ሰዓት አለ። ዝም ብላ ስታወራኝ ይህ አይደረግም ምናምን ብዬ አሁን መዶሻና መጥረቢያ ነው ስል አዳምጠኝ፣ በቃ ሌላ ደግሞ ጦርነት ይፈጠራል ማለት ነው። እንዲያውም ጦርነቱ ወደ እኔ የሆነ ባክፋየር ያደርግብሃል። ያ ከሚሆን ግን እሷን ማዳመጥ፣ ኧረ አዎ ልክ ነሽ እንደዚህ እኮ ቢሆን ምናምን ብሎ እሷን ማዳመጥ የእሷን ልብ መውሰድ ነው። እሷንም ማሳረፍ እንደሆነ ትልቅ ትምህርት አግኝቼበታለሁ። አይ ቲንክ እንደ ፍፄ ያሉ ወጣት ባሎች በጊዜ እንደው እንዲተርፉ የምመኘው ብዙ ዓመት ፈጅቶብኛል። እኔም ይሄን ጉዳይ ሳልረዳው የኔ ስራ በቃ የተከላካይነት መከላከያነት ተሰጥቶኛል ብዬ ይሄንንም ስተዋለሁ። እነሱ ግን የሚያወሩን ስሜታቸው እንድንጋራ ብቻ ነው። የተወሰነ ቦታ ላይ ሀሳብ እንጠየቅ ይሆናል፣ የመፍትሄ ሀሳብ የምንሰጥባቸው ጊዜዎች ይመጡ ይሆናል። ከዚያ ውጭ ግን እኔም እንደሱ ስታለሁ። በቃ ለምን እንደዚህ ያደረግሽ? እንዴት እንደዚህ ይባላል? ይሄን ለምን አላልሽም? እና ብዙ ጊዜ እንዲያውም በትህትና ባለቤት ያን የሌክቸርህን ታቆም ትለኛለች። አዎ በጣም በጨዋነት ሰው ማደግ ይጠይቃል። ይሄ ግን ስራ ይጠይቃል። አንዱ እዛም ትምህርት ቤት ያነሱት ነገር መስማትን መማር የእግዚአብሔር ቃል እንደሚል ለመናገር መዘግየት፣ ለመስማት መፍጠንን ባሎች የበለጠ መስራት እንዳለብን አስታውሰውን ነበር። ትዳር ትምህርት ቤት ነው። ትዳር ምንጨርሰው ነገር አይደለም። ያው ባሎቻችንም ከሃኒሙን በፊት የምናውቃቸው ባሎችና ትዳር ውስጥ የምናውቃቸው ባሎች ይለያዩብናል። ያው ነን ምንም ሊሆን አሁን እኔ አንዳንድ ጊዜ በጣም ይገርመኛል። ባልና ሚስት ሳንጣላ 50 ዓመት ቆየን 75 ዓመት ሲሉ በጣም ይገርመኛል። እንዴት አይነት መሰጠት ነው? እና ይሄ መጋጨት አይ ቲንክ ኖርማል ነው ማለት የሀሳብ መለያየት ብዙ በቃ ሮንግ ነው ልክ አይደለም ብዬ ማስብ አይነት ሰው አይደለሁም። መለየት ይኖራል። ግን ያንን መለየት እንዴት አድርገን ወደ መሬት አውርደን ተወያይተን ከዛ ደግሞ ሌሰን ወስደን እንዴት ህይወት ይቀጥላል የሚለው ነው ዋናው ብዬ ማስበው። ለዛ ነው ለምሳሌ ባሎቻችን በብዛት ሚስቶች ተጨቃጫቂዎች፣ ይህ ነገር ዛሬ ካልተሰራ ብለው መጽሐፍ ቅዱስ ላይ ማለት የምትነዘንዝ ሚስት ማለት ላይክ ለባል ልክ እንደ ምንድናት የሚል ቃል አለ። በቃ ሁሌ ጠብ ሲል እኮ ጣራ
ይረብሻል። ተኝተን ራሱ ሌሊትም እንዲገልበጥ ስንል ያንን ስንሰማ እንደሚረብሽ አንድ ጠብታ ነው ግን በጣም የሚበጣበጥ በጣም ይበጣበጥና ቬንቲሌሽን ታይም መስጠት እንዳለብን ሁላችንም ስንማማር ነበር። ለካ ባሎች አንዳንዴ አንድን ነገር ማውራት ካልፈለጉ ዝም ካሉን በቃ ቬንቲሌት እንዲያደርጉ ጊዜ መስጠት ይኖርብናል። የሆነ ስፔስ ሊኖረን ይገባል። አመቺ ጊዜ መጠበቅ። አሁን የኛ ሚስቶች አብዛኞቻችን ችግር ብለን ያየነው ጊዜ አንሰጣቸውም። ያ ነገር አሁን ካልሆነ በቃ የሚል ነገር ግን እሺ እንዲያስብበት ለምን እድል አልሰጠው? ምን ይጎድልብኛል? እንዲያስብ እድል ሰጥቼው ከዛ በኋላ ራሱ አምኖበት ሲመጣ እኮ የበለጠ እንደውም ጥሩ ነገር ነው ይዞት የሚመጣው። ፕላስ ደግሞ ባልና ሚስት ያው መካከል ጊዜ ልጆች አሉ። ሚስት ትዳርን የምትሰራ ናት ማለትም ማስተካከልም ማበላሸትንም እጇ ላይ እንዳለ ነው የተማርነው። ያው የባል ኃላፊነትም እንዳለ ሆኖ ለምንድን ነው እንደዛ ያልኩት? ሴንተር ናት። ልጆቿን መያዝ በምግብ ቢሆን በትምህርት ቤት ቢሆን የእግዚአብሔርን ቃል እውቀት እንዲያዳብሩ ፕላትፎርሙን በማዘጋጀት አሁን እኛ ሳገባ ባለቤቴ መጽሐፍ ቅዱስ ቤት ውስጥ እንዲመራ የሚል ሀሳብ ነበረኝ። ግን መጽሐፍ ቅዱስ እንዲመራ እኔም ደግሞ ማድረግ ያለብኝ ነገር አለ። አመቻችቻለሁ ወይ? ቦታውን ሰዓት አሎኬት አድርጌያለሁ? ልጆቹን ሰብስቤለታለሁ ወይ? እሱ ሊድ ያድርግ፣ እኔ ግን የራሴን ነው ወይንስ እኔም ቢዚ ነኝ? እሱ ግን ሊድ እንዲያደርግ ጠብቃለሁ። ስለዚህ ሚስት ትውልድን እንደያዘች ነው። የርብቃ ታሪክ በጣም ስትራይክ ያደርገኛል መጽሐፍ ቅዱስ ውስጥ። ርብቃ እንደምታውቁት ያ ሎሌ ከአብርሃም ተልኮ ለይስሐቅ ሚስት እንዲያመጣለት የተላከው ያ ሰው ወደዛ ሲሄድ ወደ ማያውቅበት ቦታ ነው የተላከው። በቃ ሄደ ሚስት አምጣልኝ ነው የተባለው። ርብቃ ግን በጣም የምትገርም ናት። ለምንድን ነው እንደዛ ያልኩት? ኮሚትመንቷ፣ መሰጠቷ ለባሏ ወይንም ባል እንደሆነ እንኳን ሳታውቅ ግመሎቹን አጠጥታ መጀመሪያ እንደውም ትዝ ይላችሁ ከሆነ መጽሐፍ ቅዱስ ላይ እንደሚነግረን በምልክት ነው ያ ሰው ሄደ ግመል የኔንም ግመል ላጠጣልህ የምትለኝ እሷ ተብሎ በምልክት ነው የሄደው። ርብቃ የትውልድ እናት ናት። መጽሐፍ ቅዱስ ላይ በእርግጠኝነት በዚህ ደረጃ ኮሚትድ የሆነች ከእግዚአብሔር ፈቃድ ጋር አላይን ያደረገች ሴት በጣም እንደ እንትን ማያት ርብቃ ናት። እና ሄዳ ያንን አድርጋ ግመሎቹን አጠጥታ ሳትሰለች ባደረገችው ነገር ከዛም ትዝ ይላችኋል ታሪኩ። ወደ አባቷ ቤት ከሄደ በኋላ ልሂድም ለማለት ከዛም ደግሞ ከመጣሽ በኋላ የይስሐቅን የእናቱን ሞት እስከሚረሳ ድረስ በጣም ልቡ ያረፈባት ሴት ከሚስቶች ትምህርት ቤት የተመረቀች እና እንዴት ነው ባሎቻችን እኛን ሲያዩን እንዴት ነው የሚያዩን? ርብቃ በቃ የትውልድ እናት ናት። ርብቃ ለሁላችን የኢየሱስ ክርስቶስ የትውልድ ሀረግ ውስጥ ገብታ ትልቅ ሚና የተጫወተች ከእግዚአብሔር ሀሳብ ጋር አላይን ያደረገች ናትና እሺ እኔ ምንድን ነኝ አሁን በዚህ ሰዓት ደግሞ ርብቃ የለችም። እኔ ግን የአንድ ባለትዳር የትዳር አንድ ሚስት ነኝና ምንድን ነው ማድረግ ያለብኝ? በዚህ ባል ወንድ በራሱ እየበሰለ ነው የሚሄደው። እንደነዛ ፈጣኖች አይደለም አይደል? ያደርጋል። እነሱ በጣም ፈጣኖች ናቸው። እኛ ግን ማገዶ እንፈጃለን። ግን ምንድነው በዚህ አጋጣሚ እኔም ብቻ ካልሆነ ምናልባት እንደልብዳችሁ አትሰማኝም ትላለች ቢላስብ ነበር። አሁን ያ ነገር ወንድ ይሳ አራው እንዴት ነው ማልሰማሽ? አያሰማኝም። እኔማ ብለውን አሰማም። እኔም ራሱ እኮ አልነገርሽኝም ብዬ ድርቅ እላለሁ። ነግራኛለች እኮ እና መረጃ አላቸው እንዳልሰማናቸው። ይሄው ስንጠየቅ የለንም እንክዳለን። እሱ ማለት ነው ይሄ አክቲቭ ሊስኒንግ። እንግዲህ በሙሉ ኃይልህ ስልኮች ተዘግተው ደግሞ አዘ ቦይ አንድ ነገር ነው በአንዴ መስራት የምንችለው። እነሱ የሰሙ ስልክ ያወሩ ማስቲካ ያኘኩ ያማሰሉ ሊችሉ ይሆናል። ለኛ ግን የተፈጠረው የተሰጠን ዋን ባይ ዋን ስለሆነ የእውነት አይኗን እያየ ካልሰማ ትጠፋለህ በመሃል እና ያስታውቅብሃል ደግሞ ያስታውቃል። ስለዚህ አልሰማኝም የምትለው እውነቷን ነው። በጣም ብዙ ቻሌንጅ ያደርገኛል። እኔ ራሴን በጣም ትሬን ለማድረግ በጣም እየሞከርኩ ነው እና ከምራው መስማት አንዳንድ ጊዜ ብዙ ነገር ይጠይቃል። ኮንሺየስ ሆን ብለህ መስማት
መስማት ብቻ ሳይሆን ሆን ብለህ መስማት እና ይሄ ሳር ነው ተማሩ ብዙ ሳያጠፋ ደህና ሚስቱም ሳትጨነቅ እሱን ማለት ነው። እንግዲህ አንዱ ይሄ ትምህርት ቤት ያስታወሰን አንዱ ሌላ ነገር ላይ በደንብ የምንማረው ሕክምና በደንብ ቀጥቅጠን የምንማረው የሰው ህይወት ሳንጎዳ ሌላ ነገር ሳናጠፋ የተሻለ እንድንረዳ ተብሎ ነው። ስለዚህ እንደው ይሄንን ንግግራችንን የሚመለከቱም ወንድሞች ሆን ብሎ መማርን የባሎች ትምህርት ቤት ካገኙ መግባት አለዛ አሁን ብዙ ነው የመማሪያ መንገዱ፣ ግን ሆን ብሎ አቅዶ ማሰብን የሚያሳስብ ንግግር ነው እያደረግን ያለነው እና እሺ ማለት ነው እንዳልኳችሁ በጣም ሲምፕል በሚባል ነገር ለምሳሌ ወተን ሻይ መጠጣት እንችላለን ሲባል እኔ ነው ላይ ማለት እንትኔ ሃይ ነው። ለምን ቤት ልጆች አሉ፣ ስለዚህ ቤት ብንሆን ፕሪፈር ላደርግ እችላለሁ። ከስራ አይደል የመጣ ነው ወደ ቤት እንሂድ ወደሚለው አጋድላለሁ። ግን እሺ ማለት ደግሞ እነሱን ምን ያህል እንደሚያስደስታቸው ከተማርኩኝ በኋላ ሻይን ጠጣ ማለት ነው። በጣም ሻይ ነው በጣም ሲምፕል ነገር፣ ግን እሱም ለካ ያስደስታቸዋል ባሎች። እሺ ስንል ለካ እሱም ሪስፔክት እንደተደረጉ እንደተከበሩ፣ በቃ ሰሚ ጆሮ እንዳላቸው ያቺ ሚስት ያቺ ሴት እንደምትሰማቸው የእነሱን ሀሳብም እንደምትቀበል ለእኔ ኖ ማለት ቀላል ነው፣ ለእሱ ደግሞ እሺ ማለቱ በጣም ቫልዩ አለው። እና ባሎቻችንን እንደዛ ነው እንዶች ማለት አፕሪሼት ማድረግ ባረጉት ነገር በጣም ጥሩ ባል እንደሆኑ ሁሌ መንገር። ታላቁ ተልእኮ ቤታችን የታላቁ ተልእኮ አንዱ ምሳሌ ነው። ታላቁ ተልእኮ ያው ትውልድ ደቀ መዝሙር ማድረግ ነው አይደል? ታላቁ ተልእኮ በቃ የመጨረሻ ሚሽኑ ደቀ መዝሙር ማድረግ ነው። እና አባወራ ማለት ባል የሆነ ደግሞ እድል የተሰጠው ሰው ቤቱን ለታላቁ ተልእኮ ማብቃት አለበት። ከሚስቱ ጀምርና ለተሰጣቸው አደራዎች ለልጆቻቸው ማለት ይሄ መቼ ነው ይሄን ማድረግ ያለባቸው ሲባል በየቀኑ ልክ ቁርስ፣ ምሳ፣ እራት እንደሚመገቡት እንደምንመገበው ሁሉ ይሄን የታላቁ ተልእኮ ማስፈጸም የባል ትልቁ ድርሻ እንደሆነ ያኔ ቤተክርስቲያን በጣም ታበባለች። ምክንያቱም ልጆች የሳምንት አይሆኑም። ጸሎትን ይለማመዳሉ፣ ቃል ይለማመዳሉ፣ ይገባቸዋል። አባባ ኢየሱስ ማን እንደሆነ ልጆች መናገር መቻል አለባቸው። ድርሻው ያንተ ነው ማለት ነው። ይተኛሉ፣ ያንቀላፋሉ፣ ይስዳፉም ግን ቢሆን የኛ የሁል ጊዜ ድርሻ መሆኑን ግን በደንብ ሊገባልና ልንፈጽመው እንደሚገባ ትልቁም ደግሞ ኃላፊነት እንዳለብን ተምረናልና። እሺ በጣም አግሪ በጣም ወንድዬ ባለው ነገር በጣም እስማማለሁ። ቤታችን ትንሿ ቤተክርስቲያን ናት እና እዛ ጋር የሚሰራው ስራ ነው ፋይናሊ ወጥቶ የምናየው። አንድ ነው ዲያቆን አሸናፊ የጻፈው መጽሐፍን ሳነብ ልጆች አዳሪ ተማሪዎች ናቸው ይላል። እና ምንድነው ባል የሚናገረውን ብቻ ሳይሆን ድርጊቱንም አድረው ያያሉ። ለምሳሌ አንድ አስተማሪ ተማሪዎች የሚያገኘው ቀን ቢሆን ማታ አያገኙትም። የተናገረውን ነገር ይኖረው አይኖረውም አያውቁም። ልጆች ግን የተናገርከው እንደምትኖረውና እንደማትኖረው ያውቃሉ። at the end of the day ያንን ነው መስለው የሚወጡትና ልክ ነው። ትንሽ ቤተክርስቲያን ናት። ደቀ መዝሙር አድርገን የምናወጣቸው ነው። ቅድምም ስናወራ ብያለሁ። ብዙ ጊዜ ቤተክርስቲያን ላይ ምን ላለው መሰለህ ትክክለኛ ደቀ መዝሙርን ካላፈራን እንደ ኃላፊነታችን በቤተክርስቲያን ስለሆነ ልክ ሚሽኑ ወይም ደግሞ ነገሩ ሲመጣ ያንን ሰው እንደገና እናስተምረዋለን። ለምሳሌ አንድ ሰው ትክክለኛ ደቀ መዝሙር ከሆነ ትዳር አይከብደውም፣ አገልግሎት አይከብደውም፣ ምን ነገር አይከብደውም። ግን ትክክለኛ ደቀ መዝሙር ያለ መሆኑን የምታይበት ልክ ጋብቻ ሊያደርግ ሲል የጋብቻ ትምህርት ታስተምረዋለህ። ግን መጨረስ ነበረበት ደቀ መዝሙር ላይ ራሱ። ልክ ደግሞ አገልግሎት እንዲሄድ ሲል እንደገና አገልግሎት ታስተምረዋለህ። ስለዚህ መጀመሪያ ሪል ደቀ መዝሙር ከሆነ እነዚህ ነገሮች በቃ ደቀ መዝሙር በመሆኑ ያሉ ነገሮች ናቸው። እና በጣም ደቀ መዝሙር መሆን አንድም ለቤተክርስቲያን ራሱ ትልቅ ሸክም ነው የሚያቀለው ደቀ መዝሙር ማድረግና ደቀ መዝሙር ይክብድ ነው። አገልግሎት ሲሄድ፣ ትዳር ላይ ሲሄድ፣ ሁሉ ነገር ላይ ሲሄድ በጣም አሪፍ ነውና ደቀ መዝሙር ላይ ቢሰራ ምናልባት እነዚህ ሁሉ ክፍተቶች
እንደፍናቸዋለንና ወንድዬ እንዳለው ቤት በቃ አንድ ሰው ቤት ሆኖ ትንሽ ቤተክርስቲያን ብቻ አምኖ እነዛ ልጆች በዛ መጠን ኢኪፕት ማድረግና ማስወጣት ቀላል ነገር አይደለም። ነገር ጀምር ፕሊዝ አቋረጥኩ እንዴ? በለው ይሄ ደቀ መዝሙር በእኛ በመጽሐፍ ቅዱስ ምንድን ነው? ክርስቶስን ለመምሰል ነው። የመጨረሻ ጫፉ ታርጌቱ እሱን እየመሰል እንድንሄድ ነው። በትዳር ውስጥ ደግሞ ደቀ መዝሙር ልጆቻችን የምናደርገው ወንድ ልጆቼ ባል እንዲሆኑ ነው ደቀ መዝሙር ማለት ነው። ሴት ልጆቼ ደግሞ ሚስት እንዲሆኑ ማለት ነው። ሁለቱም ደግሞ ነገ ትዳር እንዲናፍቃቸው። ይሄ እያነበብኩላቸው አይደለም፣ ይሄንን ማድረጋቸው እየኖርኩላቸው። እንደ ክርስቶስ ያለ ባል ሚስቱ ላይ ነው ኢንቨስት የሚያደርገው። ሚስቱ ላይ ኢንቨስት ያደረገ ባል ደግሞ በደንብ በቃ የተዋጣለት ደቀ መዝሙር ማውጣት ይችላል ማለት ነው። ወንድ ልጆች የፋሚሊን የመጽሐፍ ቅዱስ ጥናት ወይንም ይሄ በመንፈሳዊ እድገት እንዲያድጉ ሴት ልጅ ወይንም ሚስት በጣም ትልቅ ኃላፊነት አለባት። ማለትም በብዛት ልጆች ሴቶች ልጆችን አይታችሁ ከሆነ ይከታተላሉ። ባልና ሚስት የሚያደርጉትን ነገር በጣም ነው የሚያዩት። ይማራሉም ደግሞ ኢቫሉዌት ያደርጋሉ። ትምህርት ቤትም ይሄዳሉ፣ ያወራሉ ከጓደኞቻቸው ጋር እናትና አባት እኮ እያሉም ያወራሉ። እና ስፔሻሊ በመጽሐፍ ቅዱስ እና በመንፈሳዊ እድገት ጋር በተገናኘ እኛ ፋሚሊ ውስጥ ያለውን ነገር ጀስት ሼር ለማድረግ ለምሳሌ አርብ የራሳችን የፋሚሊ ታይም ብለን የክርስቲያን ሙቪ አርብ እንዲያዩ ይፈቀድላቸዋል። እና እኔ በተቻለ መጠን ከዛ በፊት ያንን የክርስቲያን ሙቪ ትንሽ አየት አድርጌ ለመስጠት ሞክራለሁኝ። እና አርብ ቁጭ ለምናወራበት መጽሐፍ ቅዱስ የምናጠናበት አይነት ታይም እንዲሆን ፕላን አደርጋለሁኝ። አንዳንዴ ያው በጣም ያችን ቀን ዴዲኬት ለማድረግ በጣም ስትራግል እናደርጋለን። እንዲሁም ደግሞ ልጆቻችን ማታ ሲተኙ ስፔሻሊ የቤድታይም ስቶሪ ሲባል በልጅነታችን እንሰማለን አይደል? እናቶች ያው ውጭ ሀገር ያሉ ሰዎች ቤድታይም ስቶሪ ይባላል፣ መጽሐፍ ይነበብላቸዋል። እኛ ጋር እንደዛ አይነት ትሬንድ አስለምጃቸዋለሁ። ልጆቼን መጽሐፍ ቅዱስ ማታ አወራቸዋለሁ ስለ መጽሐፍ ቅዱስ። ብዙ ጥናቶችንም ለማየት ሞክሬያለሁ። ስፔሻሊ ከልጆች አስተዳደግ ጋር በተገናኘ ልጆች ማታ ላይ የሰሙት ነገር እያሰላሰሉት ያድራሉ። ለምሳሌ ሆረር ሙቪ ምናምን አይተው ከነበረ ሌሊቱን ሲያቃዣቸው አይነት የማደር ያለመረጋጋት አይነት የሆነ ድምፅ የማውጣት ወይ የማልቀስ አይነት ነገር እንደሚሰማቸው ሁሉ ማታ የሰሙትን ነገር ሪሄርስ ያደርጉታል። እና አንድ ጊዜ ማታ ላይ አወራኋቸው። እግዚአብሔር ሁሉ ጊዜ አለ እና እግዚአብሔር ይሰማችኋል። ባይዘው የምታወሩትን የምታስቡትን ኤቭሪቲንግ ኢዝ ኦልዌይስ በቃ አካባቢያችሁ ነው፣ ይሰማችኋል ብያችኋለሁ። ኦኬ እና ብንጸልይ ይሰማል እና በቃ ሁሉም ነገር ይሰማችኋል፣ ስትጸልዩም ጸሎታችሁን ይመልሳል ብያቸው አውቃለሁ። እና ሁለተኛዋ ልጃችን በሰርጀሪ ማረፍ ነበረባት እና በዛ ሰርጀሪ ስታልፍ በጣም አይነት ሰርጀሪ ነው፣ ከባድ የሚባል አይደለም። ግን በህፃን ልጅ ላይ የሚደረግ ሰርጀሪ ያው ያሳስበናል አይደል? ባይሆን እንላለን። እና አዲስ ነበር ለኛ በዛ ማለፍ። እና ማሚ አብረሽኝ ነው የምትሆኚው አይደል አለችኝ። አልኖርም፣ አይቻልም እኮ ዶክተሮቿ ነው አብሮሽ የሚሆነው አልኳት። እና ኢትስ ኦኬ አለች። ለምን ስላት እግዚአብሔር ከኔ ጋር ነው አለች። ለእኔ ትዝ ያለኝ ከቀናት በፊት የነገርኳት ያ ማታ ላይ ያወራኋቸውን ነገር ምን ያህል ወደ ውስጡ አስገብታ እንደያዘችው እና በዚህ ክሪቲካል ታይም ላይ በዛ ሰዓት እድሜዋ 6 ዓመት ነበር እና በጣም ደስ ብሎኝ ተረጋጋሁ። ኦኬ አሁን ልክ ነው ብያታለሁ። ባለቤቴ ግን በጣም የተረበሸው ለምን ሌላ ነገር ነው ያሰበው፣ መጥፎ ነገር ሊሆን እንደሚችል አይነት ነገር አስቦ በጣም ሲረበሽ አስታውሳለሁና ከዚህ ምን ተማርኩ? ልጆቻችን ላይ ኢንቨስት የማድረግ ታይም አሎኬት የማድረግ የምንነግራቸውን ነገር በጣም ካች ያደርጋሉ። ይሄ ደግሞ የሚስቶች ኃላፊነት ነው። ሚስቶች የትውልድ እናቶች ናቸው፣ ትውልድን ይፈጥራሉ። እና ልጆቻችን ላይ የምናደርገው ኢንቨስት የምናደርገው ጊዜ ከገንዘብ በላይ ነው፣ ከምንም ነገር በላይ ነው። ስፔሻሊ በመንፈሳዊ እድገታቸው ላይ የምናደርገው ነገር የበለጠ እየጨመረ መሄድ እንዳለ ሚስትኛ የገባቸው የተማሩ ባሎች ሆነን ለሚስቶቻችን በረከት ለቤታችንም እንዲሁ በረከት እንደምንሆን
ተስፋ እናደርጋለን። በዚህ መልኩ በኃላፊነት ስናደርገው ምን አይነት ቤት ሊሆን እንደሚችል ነው የሚያሳየው። በጣም እናመሰግናለን ሳርዬ። ተመልካቾቻችንም እኛም እንግዲህ ከዚህ ለመማር የፈለግነው ስቲል እየተማርን የምንቀጥል ሰዎች ነን እና ትዳራችን ትውልድን የሚያፈራ ለትውልድ ብዙ አንድ ትውልድ ሳይሆን የኛ ልጅ 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 እየተባለ የጄኔሬሽን ኢፌክት ያለው ነገር ስለሆነ ምን ያክል ዝግጁ ነን፣ ምን ያክል እናነባለን፣ እንጠይቃለን፣ ትምህርት ቤት እንሄዳለን። ልክ ሌላ ትምህርት ሁለተኛ ስፔሻሊቲ የተባለ በሐኪሞችም ማስተርስ ፒኤችዲ የተባለ እንደሚቀጠለው ትዳራችንንም የተሻለና መልካም ለማድረግ እንድንሰራ ለማበረታታት የታለመ ምክክር ነው። አመሰግናለሁ።